ሰላም እንዴት ናችሁ? የስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ሃው ቱ ሰጀስት ሳምባዲ አን አይዲያ። ለአንድ ሰው ሀሳባችንን መጠቆም የምንችልባቸውን የተወሰኑ ዲያሎጎች ይዤላችሁ መጥቻለሁ። አጭር ዲያሎጎች ናቸው። እነዚህ ዲያሎጎች ለአንድ ሰው ሀሳባችንን እንዴት መስጠት እንችላለን የሚለውን የምንማማርበት ነው። ሀሳብ እየሰጠን በዲያሎጎች እንማማራለን። ኤስዲ እንግሊሽን ሰብስክራይብ አላደረጋችሁ ሰዎች ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁ። ስለዚህ ሰብስክራይብ አድርጋችሁ ተመልከቱን። ኤስዲ እንግሊሽ 1 ወደ 50 ሺህ እየተጠጋ ነው። ይሄኛው ቱ ነው። ሁለቱንም ሰብስክራይብ በማድረግ ተመልከቱ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልን። በቀጥታ ወደ ዛሬው ዲያሎጎች እንለፍ። እሺ የመጀመሪያውን ዲያሎግ እንመልከት። ለሰዎች ሀሳባችንን መጠቆም ይላል የዛሬው የዲያሎጎቻችን ሁሉ ርዕስ። የመጀመሪያው ዲያሎግ ኢትስ ሃት ኢን ሂር። ኢትስ ሃት ኢን ሂር፣ እዚህ ሞቃት ነው። ኢትስ ሃት ኢን ሂር፣ እዚህ ሞቃት ነው። የመጀመሪያው ግለሰብ ይሄን የተናገረው ኢትስ ሃት ኢን ሂር፣ እዚህ ሞቃት ነው አለ። ይህንን የሰማው ሁለተኛው ግለሰብ ምን አለ? ሌትስ ኦፕን ዘ ዊንዶው። ሌትስ ኦፕን ዘ ዊንዶው፣ መስኮቱን እንክፈተው። ሌትስ ኦፕን ዘ ዊንዶው፣ መስኮቱን እንክፈተው። ሌትስ ኦፕን ዘ ዊንዶው። ሁለተኛው ግለሰብ ይህን ከተናገረ በኋላ የመጀመሪያው ግለሰብ ምን ብሎ መለሰለት? ኦኬ እሺ እንክፈተው። ኦኬ እሺ። ኢትስ ሃት ኢን ሂር፣ እዚህ ሞቃት ነው። ሌትስ ኦፕን ዘ ዊንዶው፣ መስኮቱን እንክፈተው። ኦኬ እሺ። ንግግሩ ግልጽ ሆነላችሁ አይደለ? ዲያሎጉ ኢትስ ሃት ኢን ሂር፣ ሌትስ ኦፕን ዘ ዊንዶው፣ ኦኬ። ሁለተኛው ዲያሎጋችን ሀሳባችንን ለሰዎች ለመግለጽ ለመጠቆም የምንጠቀምባቸውን ዲያሎጎች ነው የዛሬ ርዕሳችን ያደረግነው። ሁለተኛው ዲያሎጋችን ደግሞ የመጀመሪያው ግለሰብ ምን አለ? ሃው አባውት ጎይንግ ዴር ባይ ትሬን። ሃው አባውት ጎይንግ ዴር ባይ ትሬን፣ ወደዚያ በባቡር ብንሄድስ? ሃው አባውት ጎይንግ ዴር ባይ ትሬን፣ ወደዚያ በባቡር ብንሄድስ ብሎ ሀሳቡን አቀረበ። ሃው አባውት ጎይንግ ዴር ባይ ትሬን፣ ወደዚያ በባቡር ብንሄድስ? ሀሳቡን የሰማው ግለሰብ ምን አለ? ሳውንድስ ጉድ፣ ቆንጆ ሀሳብ ነው። ሳውንድስ ጉድ፣ ቆንጆ ሀሳብ ነው። ሃው አባውት ጎይንግ ዴር ባይ ትሬን፣ በባቡር ወደዚያ ብንሄድስ? ሳውንድስ ጉድ፣ ቆንጆ ሀሳብ ነው። ስለዚህ ተስማሙ ማለት ነው። የመጀመሪያው ግለሰብ የራሱን ሀሳብ አቀረበ። ሁለተኛው ግለሰብ ደግሞ በእሱ ሀሳብ ተስማማ። ሃው አባውት ጎይንግ ዴር ባይ ትሬን፣ በባቡር ወደዚያ ብንሄድስ? ሳውንድስ ጉድ፣ ቆንጆ ሀሳብ ነው፣ ጥሩ ሀሳብ ነው። እኔም ወድጄዋለሁ ያንን ነገር ማለት ነው። ለሰዎች ሀሳባችን የምናቀርብባቸው ዲያሎጎች እየተመለከተ እንገኛለን። ሶስተኛው ዲያሎግ ላይ ደርሰናል። የመጀመሪያው ግለሰብ ምን አለ? ሃው አባውት ፔይንቲንግ ዘ ዋልስ ብሉ፣ ግድግዳዎቹን በሰማያዊ ቀለም ብንቀባውስ? ሃው አባውት ፔይንቲንግ ዘ ዋልስ ብሉ፣ ግድግዳውን በሰማያዊ ቀለም ብንቀባውስ? ሀሳቡን ያቀረበው ይሄኛው ሃው አባውት ፔይንቲንግ ዘ ዋልስ ብሉ፣ ግድግዳዎቹን በሰማያዊ ቀለም ብንቀባውስ? ይህንን የሰማው ሁለተኛው ግለሰብ ሀሳቡን አዳመጠው። ሀሳቡን ካዳመጠ በኋላ ኢት ዶዝንት ሳውንድ ቬሪ ጉድ፣ ኢት ዶዝንት ሳውንድ ቬሪ ጉድ፣ በጣም ቆንጆ ሀሳቡ አይመስልም። ሀሳቡን አልወደደውም ማለት ነው። ኢት ዶዝንት ሳውንድ ቬሪ ጉድ። የመጀመሪያው ግለሰብ ምን ነበር ያለው? ሃው አባውት ፔይንቲንግ ዘ ዋልስ ብሉ። ሁለተኛው ግለሰብ ኢት ዶዝንት ሳውንድ ቬሪ ጉድ፣ ግድግዳዎቹን በሰማያዊ ቀለም ብንቀባውስ አለ። የመጀመሪያው ግለሰብ ሀሳቡን አቀረበ። ሀሳቡን ካዳመጠ በኋላ ደግሞ ሁለተኛው ግለሰብ አለመስማማቱን ኢት ዶዝንት ሳውንድ ቬሪ ጉድ፣ አሁን ያመጣው ሀሳብ፣ አሁን ያቀረብኩ ሀሳብ ጥሩ ሀሳብ አይመስልም እያለው ነው። ያም ማለት በሱ ሀሳብ አልተስማማም ማለት ነው። እኛ ግን አሁን እየተመለከትን የምንገኘው ዋናው ሀሳባችን ለሰዎች ሀሳባችንን በምን አይነት መንገድ ማቅረብ እንችላለን የሚለውን ነው። ሶስተኛውም ለሰዎች ሀሳባችንን እንዴት ማቅረብ እንችላለን ብለን በንግግር ወይም በዲያሎግ በጭውውት ያመጣ ነው። ይሄንን ይመስል ነበር። አራተኛው ዲያሎጋችን ነው፣ ውይይታችን ነው። ለሰዎች ሀሳቦቻችንን እንዴት አድርገን እናቀርባለን በሚል ሀሳብ ላይ የተመረኮዙ ጭውውቶች፣ ዲያሎጎች ናቸው ዛሬ እያየናቸው የምንገኘው። ዋይ ዶንት ዊ ጎ ቱ ዘ ቢች፣ ዋይ ዶንት ዊ ጎ ቱ ዘ ቢች። ምን ብሎ ነው ሀሳቡን ያቀረበው? ለምን ወደ ባህር ዳርቻ አንሄድም? ዋይ ዶንት ዊ ጎ ቱ ዘ ቢች፣ ለምን ወደ ባህር ዳርቻ አንሄድም? ዋይ ዶንት ዊ ጎ ቱ ዘ ቢች፣ ለምን
ወደ ባህር ዳርቻ አንሄድም አለ። የመጀመሪያው ግለሰብ ነው ይሄንን ሀሳብ ያቀረበው። ሁለተኛው ሰው ደግሞ ጉድ አይዲያ ጥሩ ሀሳብ፣ ጉድ አይዲያ ጥሩ ሀሳብ፣ ያም ማለት በሀሳቡ ተስማማ ማለት ነው። ዋይ ዶንት ዊ ጎ ቱ ዘ ቢች ለምን ወደ ባህር ዳርቻ አንሄድም? ጉድ አይዲያ ጥሩ ሀሳብ፣ ያም ማለት እንሂድ በሱ ሀሳብ ተስማምቷል ማለት ነው። ጉድ አይዲያ ጥሩ ሀሳብ። ዋይ ዶንት ዊ ጎ ቱ ዘ ቢች ለምን ወደ ባህር ዳርቻ አንሄድም? ጉድ አይዲያ ጥሩ ሀሳብ። አምስተኛው ዲያሎጋችን እንዲሁም የመጨረሻውን ይሄኛው ለሰዎች ሀሳባችንን የምናቀርብበት መንገድ ነው። ሁለት ግለሰቦች ያደረጉት ጭውውት ነው። የመጀመሪያው ግለሰብ ምን አለ? ዋይ ዶንት ዩ ጌት ኤ ኒው ሄር ስታይል፣ ዋይ ዶንት ዩ ጌት ኤ ኒው ሄር ስታይል፣ ለምን አዲስ የፀጉር ቁርጥ አትቆረጥም? ለምን አዲስ የፀጉር ስታይል አይኖርህም አትቆረጥም ወይ ብሎ ጠየቀው። ዋይ ዶንት ዩ ጌት ኤ ኒው ሄር ስታይል፣ ለምን አዲስ የፀጉር ስታይል አይኖርህም ወይም ለምን አዲስ የፀጉር ቁርጥ አትቆረጥም ብሎ የራሱን ሀሳብ አቀረበ። ይህንን ሀሳብ ከሰማ በኋላ ሁለተኛው ግለሰብ ምን አለ? አይ ዶንት ፊል ላይክ ኢት፣ አይ ዶንት ፊል ላይክ ኢት፣ አይመቸኝም አዲስ የፀጉር ሀሳብ ወይም አዲስ የፀጉር ስታይል እያለ ነው። አይ ዶንት ፊል ላይክ ኢት። ብዙ ሰዎች ተመሳሳይ ፀጉር ስታይል ይቆረጣሉ። የመጀመሪያው ግለሰብ ደጋግሞ ተመሳሳይ ቁርጥ ሲቆረጥ አይቶት ዋይ ዶንት ዩ ጌት ኤ ኒው ሄር ስታይል፣ ለምን አዲስ የፀጉር ቁርጥ አትቆረጥም? ዋይ ዶንት ዩ ጌት ኤ ኒው ሄር ስታይል፣ ለምን አዲስ የፀጉር ቁርጥ አይኖርህም? ለምን አትቆረጥም አዲስ አለው። ሁለተኛው ግለሰብ ምን አይነት ምላሽ ነው የሰጠው? አይ ዶንት ፊል ላይክ ኢት፣ አይመቸኝም፣ ከዚህ ውጪ አልቆረጥም እያለው ነው። አይ ዶንት ፊል ላይክ ኢት፣ ከዚህ ውጪ ሚስማማኝ የፀጉር ቁርጥ የለም፣ አይመቸኝም እያለ ነው። ይህንን ይመስላል። ዋይ ዶንት ዩ ጌት ኤ ኒው ሄር ስታይል፣ ለምን አዲስ ፀጉር ቁርጥ አትቆረጥም? አይ ዶንት ፊል ላይክ ኢት፣ አይመቸኝም፣ አዲስ የፀጉር ቁርጥ አልቆረጥም እያለ ነው። የዛሬው ትምህርታችን ይህንን ይመስል ነበር። በእነዚህ 5 የተለያዩ ዲያሎጎች ውስጥ ለሰዎች ሀሳባችንን እንዴት አድርገን ማቅረብ እንደምንችል ተማምረናል፣ አይተናል ማለት ነው። እናንተም እንዳመቻችሁ ይጠቅመኛል ወይም ልጠቀምበት እችላለሁ የምትሉትን በመለማመድ ወስዳችሁ መጠቀም ትችላላችሁ። እነዚህ ዲያሎጎች እጅግ በጣም ጠቃሚ ናቸው። በዲያሎጎች እያስተማርናችሁ እንገኛለን። ሌሎችም ትምህርቶች አሉ ኤስዲ እንግሊሽ ላይ። ኤስዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። ይሄኛው ሁለተኛው ቻናላችን ነው። የመጀመሪያው ቻናላችን ላይ በመግባት ወደ 50 ሺህ እየተጠጋን ነው። 50 ሺህ እንድንገባ እናንተ የበኩላችሁን አስተዋጽኦ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ እያደረጋችሁ ብታዩ መልካም ነው ለእኛ። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።